ቅበሪ ላይፍ ነው ያደረኩ ዛሴት ለፋኒ ስል እሷን ሰፖርት እናደርግ ነበር እቺ ገጣጣ ድዳሞን ማለት ነው ከዛን የእናቷ አይነት ጅራሬ ልቃሚ ስትሆን እንደዚህ አገጯን እናስቀራታለን ይሁን ናቲን ከብላክ ነው ማስባረርልሽ እሺ ከብላክ ከሚሰራው ከዛ የበለጠ ለማኝ እንድትሆኚ ነው ማርግሽ ቲክቶክ ላይ የልጅሽም አላ መጠጥ ለምዷላ ሚኪ ጎንደሬው ቴንክ ዩ እሺ የበለጠ ለማኝ ነው ማርገሽ ለምን ለሱም ሰጩ ነገር ይኖራላ ለመጠጡ ለምን ከታ ታመጫለሽ ላይፍ ላስገባሽ እሺ አንዳንድ ስለጻፍሽ አንዳንድ ጻፉ መግባት የምትፈልጉ ሰዎች እሺ 17 ሰው 18 ሰው ጃውታችኋል ግን እርግጠኛ ስላልሆንኩ ልታወሩ ዘሎባችሁ ሊሆን ስለሚችል ለዚህ ነው ማላስገባችሁ መግባት ስትፈልጉ ላይፍ ያ ግቢ ያ ሄሊዬ ያ እግዚአብሔር ይባርክሽ በጣም 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 ነው አመሰግንሽ እውነት ለፋኒ እንደዚህ መቆምሽ እንደ አንጀት እንደወለደ አንጀት ሆነሽ ነው ከጎን ይሆንሽለትና እግዚአብሔር ብድሩን ይክፈልሽ በእውነት ሌላ ምንም አልልሽም እግዚአብሔር ይክፈልሽ ብድርሽን አንቺ እንደራስሽ ምን ትያታለሽ እሷ ከምታረገው በተለይ ገጣጣ ልጇ ራሱ በምታረገው ሪአክሽን እኔ እንዳንቺ አሁን ትላንትና ስታወሪ ልጅቷን መስማት አልቻልኩም ላይክ ቪዲዮዋን እየሰማሽ ሪአክት ስታረጊ ላይክ ድምጿን መስማት አትችይም አይደለ the same thing እኔም በቃ አልችልም መስማት የሷን ድምጽ በጣም ነው የምትቀፈኝ እኔ እንዳንቺ እንዳልሽ ያለችውን ያሰማሁትን ሰምተሽዋል ያ ሰምቻታለሁ everything እኔ በራሴ የምቆም ነኝ ለቤተሰብ እንኳን ችግሬን የምናገር አይደለም ያለችው አረ ስማምኔ ምን አይነት ፍጥረቶች እንደሆኑ ተቢያነስ ታላቅም ምን ከየት እንደዚህ አይነት ሰው ነው ኢትዮጵያ ውስጥ የሚያለም አይመስልኝም እኔ በጣም ክፉ ሰዎች ናቸው በጣም ልጅቷን እየተበቀለቻት ነው በርግጥ ጂጂ ላይክ ማወቅ ነበረባት you know ይሄ ላይክ በቀለው እንጂ አንድ ሰው የወለደ ሰው ለልጆቹ ይሄን ያህል ክፋት እኔ አይገባኝም ተቢያነስ እና እግዚአብሔር ብድሩን ይክፈልሽ አሁንም ቅድም የሆነች ሴትዮ ገብታ ልጆቹን ባትወስድ ይሻላል ምናምን እያለችው ነበር እሱና እንደዛ ይሻላል ወሰድ ነው ጭራሽ ለልጆቹ አስጊ ነው ተብሎ ልጆች ጋር እንዳይደርስ ነው እንጂ ሰበብ እንዲፈጥር ምናረጋው አሁን እንዳይዘጋጅ እንደዛ ነው ማለት ይሻላል እርዱ ተቀበል እግዚአብሔር መድረስ አትችልም ብሎ እንዲ ወገድ ግን ከውገዳውስ መብቱን የሚያስከብረው ምንድነው አለሱ ፍቃድ አፍሪካ ልጆቹን ይዛ መሄድ አትችልም ያ ታምጪሻለሁ ትላንትና ትችላለች ያ ታምጪሻለሁ እንደ እትብት እንዲቋርጥ ጥራት ነው ማረጋት አይኖ እግዚአብሔር ይስጥሽ እውነት እግዚአብሔር ከናንተ ጋር ይሁን እግዚአብሔር ይረዳዋል ደግሞ ጥሩ ልብ ያለው ልጅ ነው መግባት የምትፈልጉ አንዳንድ ጻፉ ጋይስ ተብተባርጉ ሚኪ ቴንክ ዩ ፎር ኮፒ ሊንክ ጊፍት መላክ የምትችሉ ጋለሪ 2 ይቀረናል አንድ ጀትና አንድ ትንሿን አንበሳ በዛ ሰፖርት ብታረጉን ደስ ይለናል ቢያንስ ሪፖርት ለምደረገው ነገር ያድነኛል ማለት ነው ቴንክ ዩ ጋይስ ያ ሰው ግቢ ያ ይሄ ልዬ እንዴት ነሽ ዋትስአፕ ሰው ዋትስአፕ ይልሽ ደስ ነው የሚለኝ እኮ እሷ እርግጥ ስታረግልኝ ቀደም ደግሞ ምን ማን ነው ፋኒ ጋር የሆኑ ሴቶች ገብቶ ብትታረቁ ጥሩ ነው እንዴ የራሳቸው እኮ ቢሆን እኮ እንደዛ ያደርጉ ብልጭ አርጎ እየሰደበችው ቤተሰቡ አልቀሩ ደፍሬም ብላ ያለችውን እንዴት ነው ግን አንቺ አፋቸው ሞልቶ ታረቅ ደህና ተመልሶ ከጂጂ ጋር ላይ ብቻ ሰው ያስገባ ነበር ዛሬ ያስገብተው ሲመክሩት ሴቶቹ ምን ሆነው ነው ግን እኔ እኮ ለሱም ጻፍኩለት ለምንድን ነው የምታስገባቸው አስወርዳቸው ምክንያቱም በሱ ቁስል እነሱ እየተረማመሩ የሷ ጓደኞች እኮ ናቸው ብትታረቁ ይሻላል ለልጆች ልጅ በልጅ ቆዳ የሚቀበር የለም መቼ መልስ አልሰጣቸው ማለት ስሚ በልጅ ቆዳ የሚቀበር የለም በቃ ልጅ ነው የሚካል ነገር የለም
ታሳድግ። ይሄ ደግሞ እሱ መማር አለበት። አሁን ትምህርቱ መማር አለበት፣ ስራ መስራት አለበት። እሷ ተምራለች አይደለም? በቃ አስተምሯታል፣ ለዚህ አብቅቷታል። እሷ ደግሞ መማር አለበት አሁን። በቃ እሷ ታሳድግ፣ ልጁን በስርዓት ልጆቹን ታሳድግ። እሱም ደግሞ እየተቆጣጠራቸው አንድ ሀገር ይዛ እንዳትሄድ እያደረገ ጀግና መሆን አለበት። ገብተው መታረቅ አለብህ ለልጆች ስትል። እንደ ልጅ ምንድን ነው እንዲህ ተዋርዶ አልተጠመህ ብቻ ብሎ ነው የሰማው። ለምን ሰው ማውራት ከጀመረ አያወርድም ፋኒ ብዬ አስባለሁ። አያወርድም። ይሄ ነው ልጅ ችግሩ። እኛ አስወርዳቸው ነው። ምክር አያስፈልገውም። ምክር የሚያስፈልገው ልጅ አይደለም። በቃ እስቲ እንደዛ ያሉ ሰዎች መተው ለጸብ አይደለም ያላችሁ ሰዎች ግቡና ይሄን ሐሳብ አንሱና በሐሳብ እንነጋገር። ኑ ግቡ። እንዲታረቁ የምትፈልጉ ሰዎች የነሱን ቤተሰብ ቢሆን እንዲበሉና እስቲ እንነጋገር። እሱ ክፉና ደጋ ለመናገር ነው ጸጥ ብሎ የሚሰማችሁ። እሺ ያ ማኪ ግቢ። ሰላም ይሉዬ፣ ሰላም ይወድ የኔ ቆንጆ እህት፣ በጣም ቆንጆ ነሽ ይሉዬ። በጣም በዚህ አጋጣሚ እነግርሻለሁ፣ በጣም የምትለብሺው ነገር ሁሉ በጣም ነው የሚያምርብሽ። በቃ እሱን ልለቅሽ ነው ማኪዬ። ለጠላት ንገሪልኝ ሚሚዬ። ቴንኪው። ለጠላት ነገር የምትለብሰው ሁሉ ያምርባታል። ሌሎቻችሁ ብትለብሱት ልብሷን በቃ አፈር ነው የሚመስለው። እሷን ስለለበሰችው ነው የሚያምርባት ሲጀመር ማለት ነው። ቴንኪው ሶ ማች። ከዛ ሲቀጥል ደግሞ ማለት ነው ሄሉዬ በጣም አመሰግናለሁ የኔ ውድ እናት ማርያምን። በጣም ነው የምወድሽ፣ ምክንያቱም እውነተኛ ነገር ስለምትናገሪ ማለት ነው። ለምን ቀጥተኛ ነገር ነው የምትናገሪ። እኔ የልቤን ሁላ ነው እኔ ያላወቅኩትን ነገር ሁሉ አምጥተሽ ስትናገሪ ካንቺ ነው የምሰማው። ሰምቼው አናላይዝ አደርገው ከኔ እኩል ነው የምታደርጊው እና በጣም ጎበዝነሽ። ሳይኮሎጂካሊ በጣም አንደኛ። እኔ አሜሪካን ሀገር ሃይ ስኩል የጨረስኩት፣ ቤተሰቦቼ ጎንደሬዎች ናቸው። ግን ደግሞ አዲስ አበባ ተወልጄ ያደግኩት ጎንደሬዎች ናቸው ቤተሰቦቼ። እኔ ደግሞ በአይቲ ነው ዲግሪ ያለኝ። እኔ ደግሞ እዚህ አሜሪካን ሀገር በአይቲ ዲግሪ ያለኝ። ኤሌመንተሪ ምናምን የተማርኩት ኢትዮጵያ ነው። ግን እና ማለት ነው እና አደንቅሻለሁ። የምትናገሪው ነገር ትክክል ነው። እንደ ፖይንት ነው የምትናገሪው። ሁሉም እንደ ፖይንት ነው የምትናገሪው። ሁላችን እናቴ ራሱ ደስ ነው የሚላት። አንቺ እናቴ ሁሉ ትሰማሻለች። ባዛው እኔ ብቻ አይደለም የምሰማሽ። ኧረ እናቴ አይ እናቴ አትጣላ። እናቴ ከወጣት ናት። አንዳንዴ አፈን ስለምከፍት አፍራለሁ። ያ እናቴ ራሱ በእንትን እና እኔ በአይቲ ዲግሪ አለኝ። እናቴ ደግሞ በፋርማሲ ዲግሪ አላት። እናቴ በፋርማሲ ዲግሪ አላት። እንዴ የተማሪ እናት ራስ እንዴ 10 ዓመት ሙሉ ነርስ አሲስታንት ለመማር ልጄ ምሁር ናት፣ ቆርቆሮ ናት፣ ደደብ ናት ስትለን ትውላለች ቀኑ ሙሉ። ኤግዛክትሊ ተማሪ ስለጨረሰች መጨረስ እንዳለብሽ ታውቂያለሽ። እንደዚሁ እናቴ ኢትዮጵያ ውስጥ ድሮ ኢትዮጵያ ውስጥ አዲስ አበባ ውስጥ ድሮ ማለት ነው ድሮ በድሮ ጊዜ እናቴ በፋርማሲ ዲግሪ አላት። አባቴም በፋርማሲ ዲግሪ አለው። እናትና አባቴ ፋርማሲ ነበረን ኢትዮጵያ ውስጥ ማለት ነው። እኔ እንደውም ሁለት ትልልቅ ወንድሞች አሉኝ። ሁለት ትልልቅ ሸበላ ወንድሞች አሉኝ። ጀግና ወንድሞች። እኔ የመጨረሻ 5ኛ ልጅ ነኝ። እኔ አሜሪካን ሀገር መጥቼ በፋርማሲ በአይቲ ዲግሪ አለኝ። እነሱ በፋርማሲ ዲግሪ አላቸው። እና እንደዛም ሆነ እናቴ እየሰማችሽ ልክ ናት ነው የምትለኝ ሁሌ ማለት ነው። አስባችሁታል? ዶክተር ሲዳኘኝ እመቤቴን ማርያምን እናቴ ዶክተር ናት፣ አባቴም ዶክተር ነው። ግጥም ያለው ማለት ነው ሊትራሊ። እናቴ ደግሞ በቃ በጣም ስትወድሽ ልክ ናት። እቺማ እንትን ሀረር ለስራ ሀረር ሄደው ያውቃሉ በሕክምና ስላሉ ማለት ነው የሚሄዱት እና ሀረር 5 ዓመት ኖሮ ያውቃሉ እናትና አባቴ እኔ ሳልወለድ በፊት ማለት ነው። እና ያውቁታል የሀረርን ታሪክ። እና ትልልቅ ወንድሞቼ ሁሉም እዛ አዲስ አበባ ይወለዱም ራሱ ግን እያዟቸው ሄደው ሀረር አድገዋል ምናምን ትንሽዬ ማለት ነው። እና ያውቁታል ሁሉ እንዳለ። እና እናቴ በቃ ስትሰማሽ ከኔ እኩል ደስ ነው የሚላት። እና ውዴ ደግሞ አለባበስሽ ያምራል፣ ቆንጅዬ ነሽ ማርያምን
ምንም አንቺ ብትለብሺ ይሄ ደግሞ ዛሬ የለበሽው ላይት ፒንክ በጣም ነው የሚያምርብሽ። አንደኛ ነሽ የኔ ወድ ማርያም። እና ያለ አሁን የአሜሪካን እንትን ሜሪላንድ ነው ያለሁት እኔ በአይቲ ነው የምሰራው፣ አይቲ ላይ ነው የምሰራው። አስቀፈደደሽ። ለዛ ደግሞ የዛ ልጆቹንም ደግሞ እንድትይዢ ሸቃላ አረገሽ። ወረቀት በእኛ አገኘ ነው አለ ያላችሁት፣ ወረቀትን በእናንተ አገኘ። የተናቀ ፋኒ አስረገዘ ያለው ለዛ ፋኒ እንደዚህ ነው። ፋኒ ገላሽ ላይ እንዲህ ተርመሰመሰ፣ እንዲህ ነው የተረማመደው። በዛ ማል ለሚፈጠረው ደግሞ አንቺ እንቅልፍ ነስተሽ ታሳድጊያለሽ። ጂጂ ደግሞ አንቺ በሌሌ ሰዓት ቂጥ ትጠርጋለች፣ ምግብ ትሰራለች፣ ልጆቹን ትምህርት ቤት ለማድረስ ትሄዳለች። በዛ ላይ መኪና የላችሁ፣ እግረኞቹ አሳዳጊ፣ እግረኛው ፋሚሊ። ፋኒ አሁን እኔ ጋር ይመጣል፣ በነገራችን እኔ ጋር ይመጣል፣ እዛም ይሄዳል። ምክንያቱም ነፃ ነው። እናንተን አስሩ፣ ልጆቹን ይዛችሁ ደግሞ አንድ ቦታ አትሄዱ። ስትፈጠሩም የፋኒ ሸቃላ ለመሆን ያ ሸቃላ ነአም ያ ፋኒ እንኳን አይደለም ባባ ነው የሚሉት የአረብ ሀገር ልጆች ወንድ ነአም ያ ባባ ነው የምትሉት። ምድር ላይ ምንም የለም። እንኳን ምድር ላይ ገላሽ ላይ እንኮ ዘርቶብሻል። ገላሽ ላይ ዘርቶልኩ ዛሴት ጠዋት እንድትነሽ ያረግሻል። ጠዋት ተነስተሽ ልብስ እንድታጥቢ ያረግሻል። ምግብ እንዳታዘጋጅ ያረግሻል። ከናካቴው ልጆቹን እንዳያይ እንዲከለከል ሰበብ እንዲፈጥር እናደርገዋለን ሁላ። እሱ ካስቻለው የእሱ አለማስቻል ነው እኛ ይጨነቀ። ከናካቴው ልጆቹን ማየት እንዲከለከል ሰበብ እንዲፈጥር ነው ማረገው። እሱ ብቻ ይጨክንልን ትንሽ። እኔ ጂጂ ኑሮሽን ነው ማከብድብሽ። በቃ ልጆቹን አንተ ለልጆቹ አስጊ ነህ ተብሎ እንዲከለከል ነው ማደርገው። ምን አርጎ እንደሆነ ሰርፕራይዝ አረጋቸዋል። ሰበብ ፈጥሮ እንዲከለከል ከዛን አሸነፈ ብላችሁ ያ ቋሚ ጊዜ ሸቃለ። ከዛን $400 ፊታችሁ ላይ ይጥልላችሁ። ያ $400 $400 ፊታችሁ ላይ ይጥላል። ዩቲዩብ አለው ምን ይላል ዛሴት ያ ሲፈልግ ኢትዮጵያ እየኖረ ወደ ባንካችሁ ያስተላልፋል። እየኖረ እየሄደ እዚህ እየመጣ እዛ እየሄደ አጎቱ ቤት እየኖረ ወንድሙ ጋር እየኖረ ቤት አይከራይም። በነገራችን ላይ አይከራይም። ለምን ብር ያወጣል? ቤት ከሌለው ደግሞ ለምን ያወጣል? ስራ እንዳይሰራ አይምሮ ልክ አይደለም። ፋኒ አይምሮ እንትን ያስፈልገዋል፣ እርዳታ ያስፈልገዋል። ዳሜጅ ሆኗል። ከኮሚኒቲው የተገለለ ሰው ነው። ጓደኛ እንኳን የለው። ጣፋጭ ይሄን you see what happened የውነት ዳኛዋ ሄለናት ወይ ነው የምትይው? እኔ ያልኩት ነገር ነው የሚነበብላችሁ። እስታውን ያልኩት ነገር ውሸት ነው ጂጂ አይደለም። ስለ ፋኒ ብሎ ለመስማት እኮ እኔ ጋር ነው የምትመጡት። የፍርድ ቤቱን ትንተናንቆ ከኔ ጋር ነው ለመስማት የመጣሽው። ቶፒክ ልታስቀይርኝ እኮ ጊፍቱን ላስትልክልኝ ነበር እኮ አስገቢኝ ብለሽ ነው። ፋኒ ብር እንዲሰራበት ስለፈለኩ መጀመሪያ ቪዲዮ እንዲሰራ ጸጥን ያልኩት አውቄ። እሱ መጀመሪያ ቪዲዮ ስራበት፣ እኔ ቪዲዮ ላይ ነው ሪያክሽን ማድረገው። ለምን ነው ቀድሜ አውርቼ ማከሽፍበት? እንደዚህ ተናበን ነው የምንሰራው። ሰምታችኋል። መጀመሪያ ቪዲዮ ስራ፣ ቪዲዮ ላይ ሪያክሽን አደርጋለሁ።
ዛሲት ይሄ ነው። እናንተስ ከፍርድ ቤት መልስ እየሮጣችሁ መጣችሁ እዚህ። ኖ አላየሁሽም ብዬ ነው እኮ ጸጥ ያልኩት። ጸጥ ብዬ ዲቦራ ላይ ሳወራ ነበርኩ። ሬልን አስገቢያት ይላሉ። ጸጥ አላወራት ያ አላወራም ያ ጋይስ እየተብተብ ያደርጋችሁ ኮፒ ሊንክ ረሳችሁት እኮ ሪስትራክሽን አለኝ እኮ ጋይስ። ቢያንስ ጋለሪን እንኳን ሙሉልኝ እንጂ ተው ጋይስ። እኔ እንደዚህ የማልገባበት የለም። ጠላት ያበዛው እንጂ እኔ ጠላት ቀንሼ አላውቅም እኮ በህይወቴ። ያውነት ቴንክ ዩ ሚኪ። ያ ሚኪ ጎንደረኛው ያ ጎንደሬው እንትን ጋለሪ የሚሞላ አንድ ወኔ ያለው ሰው አቅም ያለው ሰው የለ። አቅም የሌላችሁ በታፕ ኮምፕሊንክ እንትን አልኩት። እዚሁ ቁጭ ብዬ 2 ሪስትራክሽን መጣብኝ። አንዱን ቅድም በጊፍት እንትን አረጋሽ 10 ደቂቃ ቀጥቶኝ ነበር። ያ ስንት ደቂቃ አወራው ጋይስ? ስንት ሰዓት አወራ? 5 ሰዓት ከ19 ዩቲዩብ ላይ ቲክቶክ ላይ 4 ሰዓት ከምናምን ማለት ነው። ለምን እናንተ ጋር 20 ደቂቃ ያልቆይቼ ነበር እና ሐሳብ አላችሁ በተወራው ላይ? ዋንቲያ ያደረገችው ድራማን እንዴት አያችሁት? እኔ ድራማን የምለው እናንተ የፈለጋችሁትን አስተያየት መስጠት ትችላላችሁ። ጂጂ ወይም ደግሞ ጂኒ ማለት እኮ ሰይጣን ማለት አይደለም ጋይስ። ጂኒ ማለት እኮ የማይታይ ማለት ነው። ያ ጂኒ ማለት የማይታይ ማለት ነው። ሰይጣን እኮ ማለት አይደለም። ብዙ ሰው ሰይጣን ይላል። ጂኒ ማለት የማይታይ ማለት ነው። ያ የማይታይ ማለት ነው። ሰይጣን ማለት ምን ማለት መሰላችሁ? በቁርአን ቋንቋ ሰይጣን እንደ ነበረ አረበኛ ረሳው። ሸይጣን ጂኒ ነው እንትን ሰይጣን ነው። ጂኒ ግን የማይታይ ማለት ነው። ኖ ሸይጣን አውዝ ብላ ምን ሸይጣን ነው የሚባለው እኮ እንጂ ጂኒ አይደለም። ጂኒ ማለት የማይታይ ማለት ነው። የማይታይ ማለት ነው እኮ ሌላ ነገር አይደለም። ያ እና እሷ አትታይም እንዴ? እኛ አሁን የጂጂን አሁን ቂጧን አታውቁትም አቀማመጡን እሙሟ እንዲህ ስታልፉ ምንድነው ያለው? አላየነው? ጎርጎድ ያለ ነገር የለም። ከዛ እንዲህ ደግሞ ሰመጥ ስትሉ የሆነ ያባበጠ ነገር የለም። አላያችሁ? ምን ያላየነው አለና ነው ሰጂኒ የምትባል እቺ ንፍፊታም ልቃ። ከዛ ወደ ውስጥ ስትሄዱ የሆነ እንደ ቤርሙዳ ነገር የለም። እንዳንጠፋ ብለናል እንዴ ተመለስን እንዳንጠፋ ማን ያወጣናል? በኋላ ሁላችንም ከጠፋን ተመለሱ ብለናል እንዴ? ለወሬ ነጋሪነት የቀረረው የጠፉም አሉ። በነገራችን ላይ እኛ ለወሬ ነጋሪነት ነው የተመለስነው ወደ ኋላ። እና ሰብን ጂኒ ናት እቺ ልቃቢ ንፍጣም አይተናል ሁሉ ነገር እከካ እቺ ቤርሙዳ እንትን። ለማንኛውም መግባት የምትፈልጉ አንዳንድ ጻፉ ላስገባችሁ። እስካሁን ባነሳ ነው ሐሳብ ላይ የዚች የሸርሙጣ ነው የሷን ማቅራራት ምን አያችሁት? አሸንፋ ከመጣች ምን አስቃረራት? 2 ቀን ሙሉ አሯን ትበጠብጣለች እንደገና። አሁን ጊዜያችን ነው መቅሏላት ነው ትላለች። ከ2 ሳምንት በኋላ አይደለ ወጥ እንኳን የምታቅሏልዩ የምታጭው በርበሬ ነጮች ቤት ራሱ አበሻ መስሎሻል እንዴ? ጨዋላችሁ እሳት አላችሁ ማለት ነው የምትጀምሩ ታለች። መንግስት የሚሰጠው ብር የእውነት ልጆችን የሚያኖር መስሏችኋል እናንተ? የእውነት እሺ። ሀኒሳም ልገቢ ነው ላስገባሽ? እሺ ላስገባሽ። አንዳንድ ጻፉ። ሪኩዌስት የላካችሁ ሰዎች በድንገት ዘለውባችሁ ስለሆነ ነው አክሴፕት ማላረገው። አንዳንድ ጻፉ ላስገባችሁ። እሺ መግባትና ሐሳብ መስጠት የምትፈልጉ ሀኒሳም